ሰላም ጤና ይስጥልኝ ውድ የኢንፎቴክ ቤተሰቦች፣ ዛሬ እንግዲህ መጀመሪያውን ኤችቲኤምኤል ኮዳችንን እንሰራለን። ኤችቲኤምኤል ኮድ እንግዲህ ዛሬ ማሳያችሁ እንዴት በስልካችን እንደምንሰራ ነው። ነገር ግን ኮምፒውተር ወይም ላፕቶፕ ላላችሁ ሰዎች ደግሞ ኤችቲኤምኤልን በቀላሉ ላፕቶፓችሁን ተጠቅማችሁ እንዴት እንደምትሰሩ ነግራችኋለሁ። እንግዲህ ላፕቶፕ ያለው ሰው ምን ያስፈልገዋል? ኖትፓድ ወይም ኖትፓድ ፕላስ ፕላስ ያስፈልገዋል እና ሌላው ዌብ ብራውዘሮች ያስፈልጉታል። ኖትፓድ ወይም ኖትፓድ ፕላስ ፕላስ ላይ ኤችቲኤምኤል ኮዱን ከጻፈ በኋላ ያንን የተጻፈ ኮድ ራን ለማድረግ ብራውዘርን ይጠቀማል። እንግዲህ ብራውዘር እነ ጉግል ክሮም፣ ሞዚላ ፋየርፎክስ፣ ሳፋሪ፣ ኦፔራ የመሳሰሉ ብራውዘሮችን ተጠቅሞ ኖትፓድ ላይ ወይም ኖትፓድ ፕላስ ፕላስ ላይ የጻፈውን ነገር ራን ማድረግ ይችላል። ለምንድን ነው ብራውዘር ያስፈለገው ራን ለመሆን? ኤችቲኤምኤል ፋይል ስንል እንግዲህ ኤችቲኤምኤል ምን አይነት ፋይል ነው? ኤችቲኤምኤል ዌብ ወይም የዌብ ስትራክቸሮችን ዲቨሎፕ የምናደርግበት ሃይፐር ቴክስት ኦር ማርካፕ ላንጉዌጅ ነው። ይህ ማርካፕ ላንጉዌጅ ጥቅሙ ዌብሳይት ስትራክቸር ዲቨሎፕ ለማድረግ ስለሆነ ዌብሳይቶችን ደግሞ ራን የምናደርገው ምን ላይ ነው? ብራውዘሮች ላይ ነው እና ዌብሳይት ስለሆነ የምንጽፈው ወይም የዌብሳይት ስትራክቸር ስለሆነ ይህንን ዌብሳይት ስትራክቸር ራን ለማድረግ ብራውዘር ያስፈልገናል። ብራውዘራችን ክሮም ሊሆን ይችላል፣ ሳፋሪ፣ ማንኛውም ብራውዘር ሊሆን ይችላል። ዛሬ ግን በዋነኝነት የምናየው በስልካችን እንዴት ኤችቲኤምኤል መስራት እንደምንችል ወይንም እንዴት የመጀመሪያውን ኤችቲኤምኤል ፋይላችንን ሰርተን ረን ማድረግ እንደምንችል እና እንዴት ዌብሳይቶችን በስልካችን ዲቨሎፕ ማድረግ እንደምንችል እናያለን። በመጀመሪያ ስልካችን አይፎን ከሆነ አፕ ስቶር ላይ ወይም አንድሮይድ ከሆነ ደግሞ ፕሌይ ስቶር ላይ በመግባት ምን እናደርጋለን? ኮድ ኤዲተር አፕ እናወርዳለን። ኮድ ኤዲተር አፖችን እናወርዳለን። እንግዲህ አሁን ኦፍላይን ስለሆንኩ ነው። ኮድ ኤዲተር ብለን ሰርች ስናደርግ ኮድ ኤዲተር አፖች ይመጣሉ። እኔ ለምሳሌ ለአሁን የምጠቀመው ኮድ ኤዲተር አፕ እዚህ ጋር ማሳያችሁን ይሆናል። ኤኮድ የተባለ ኮድ ኤዲተር አፕ ነው። ይሄንን ኮድ ኤዲተር አፕ ተች አድርጌ ነካዋል፣ ክሊክ አድርጌ ከፍተዋለው። ይሄንን አፕ ከከፈትኩ በኋላ ቀጥታ እዚህ ጋር የምናያት በሶስት ነጠብጣብ ውስጥ እንገባና ኒው ፋይል እንላለን። ኒው ፋይል ካልን በኋላ ኢንተር ፋይል ኔም ይላል። ፋይል ኔማችንን እናስገባና አዲስ ፋይል እንከፍታለን። እንግዲህ ኤችቲኤምኤል ፋይል ሴቭ ስናደርግ ፋይል ኔም ስንሰጥ ፋይል ኔም ዶት ኤችቲኤምኤል ኤክስቴንሽን ሊኖረው ይገባል። ለምሳሌ ፋይል ኔማችን ኤ ቢሆን ኤ ዶት ኤችቲኤምኤል ብዬ ነው ሴቭ ማድረግ ያለብኝ። ካልሆነ ኤችቲኤምኤል ፋይል አይሆንም። አንድ የጻፍነው ፋይል ኤችቲኤምኤል እንዲሆን ኤክስቴንሽናችን ዶት ኤችቲኤምኤል መሆን አለበት። ስለዚህ ዶት ኤችቲኤምኤል ካልሆነ ኖርማል ቴክስት ነው የሚሆነው። ስለዚህ ኤ ዶት ኤችቲኤምኤል ብዬ ሴቭ አደረግኩ። ከዛ ኒው ፋይል ከፈተልኝ። እዚህ ጋር እንግዲህ አሁን እንደምሰራው የመጀመሪያውን የኤችቲኤምኤል ኮዳችንን ጽፈን ራን ማድረግ እናያለን። እንዴት በስልካችን እንግዲህ ሲምፕል ነው። ፕሌይ ስቶር ወይም አፕ ስቶር ላይ እንገባለን። ኮድ ኤዲተር ብለን አንድ ኮድ ኤዲተር እናወርዳለን። ያንን ኮድ ኤዲተር ኦፕን አደረግን። ከዛች ሶስት ነጠብጣብ ውስጥ ገባን። ኒው ፋይል የምትለውን ነካን። ከዛ ፋይል ኔም ሰጠን። ፋይል ኔማችንን ኤ ዶት ኤችቲኤምኤል ላል፣ ምክንያቱም ኤክስቴንሽኑ ኤችቲኤምኤል መሆን ስላለበት። ኔክስት ስቴፕ እንግዲህ ኮድ መጻፍ ነው። ኤችቲኤምኤል ፋይል ስንጽፍ የመጀመሪያው ስቴፓችን ምንድነው? ዲክላር ማድረግ ወይም የምንሰራው ነገር ኤችቲኤምኤል መሆኑን ዲክላሬሽን እንሰጣለን ወይም እናስተዋውቃለን። እንግዲህ እንዴት ነው ዲክላር የምናደርገው ስንል እንደዚህ እዚህ ጋር በምትመለከቱት መንገድ ኤችቲኤምኤል ዶክ ኤችቲኤምኤል የሚለውን እንወስዳለን። እዚህ ጋር እንመጣና ይሄው ቀጥታ ኪቦርዳችን ላይ እንገባለን። ይሄው ከዛ
ያው እንግዲህ ምን አልን ዶክመንት ታይፓችን ኤችቲኤምኤል ነው አል የመጀመሪያውን አስተዋወቅ። ኔክስት አሁን ምን እናደርጋለን? ኤችቲኤምኤል ፋይላችንን እንከፍታለን። እዚሁ ስልካችን ላይ ነው፣ ምንም ነገር መንካት አይጠበቅብንም። ኤችቲኤምኤል ብለን አስገባን። ከዛ የከፈትነውን ኤችቲኤምኤል ከፈትን። በቀላሉ በኋላ ውስብስብ እንዳይሆንብንና እንዳንዘናጋ የከፈትናትን እዛው እየዘጋን ነው መሄድ ያለብን። ኤችቲኤምኤል ከፈትኩ፣ ይሄው ስላሽ ኤችቲኤምኤል ብዬ ዘጋለሁ። እንግዲህ ዶክመንት ታይፓችን ኤችቲኤምኤል ነው ብለን ዲክለር አደረግን፣ አስተዋወቅን። ከዛ ፋይላችን ኤችቲኤምኤል ነው። ኤችቲኤምኤል ብለን ከፈትን። ኔክስት ኤችቲኤምኤል ብለን እንዘጋለን። ቀጣይ ደግሞ እዚህ ውስጥ የምንሰራው ሄድ እናስገባለን። ሄድ ለማስገባት ታጋችንን ሄድ ታግ እንከፍትና ሄድ ታግ እንዘጋለን። ሄድ አልኩ፣ ይኸው መጣልኝ። ሄድን ክሊክ አረኩ፣ አስገባው። ከዛ የከፈትኩትን ሄድ ታግ መዝጋት አለብኝ። በኋላ ሳንዘጋ ከተው ነው ምንድነው በኋላ ላናስታውስ እንችላለን። ሳይዘጋ የቀረ ታግ ደግሞ ኤረር ነው የሚሆን፣ ማለት ምንም አይነት ፈንክሽን ያለው ኮድ አይሆንም። ከዛ ሄድ ታጋችንን ዘጋን። ሄዳችን ውስጥ እንገባና እንደገና ምን እንጽፋለን? ታይትል። ከዛ የታይትል ታግ እንከፍታለን። ኦኬ ታይትል ብለን ታይትል ታግ ከፈትን። ከዛ ታይትል ታጋችንም በተመሳሳይ ሁኔታ እንዘጋለን። ታይትል ታጋችንን እንዘጋለን። ታይትል ብለን ይኸው ታይትል ታጋችንን ዘጋን። እንግዲህ ዶክመንት ታይፓችን ኤችቲኤምኤል ነው ብለን ለፋይሉ አስተዋወቅን። ዶክ ታይፕ ኤችቲኤምኤል። ይሄ የመጀመሪያው ዲክላሬሽን ይባላል። ሁለተኛ ኤችቲኤምኤል ፋይሉን ከፈትን። ኤችቲኤምኤል ፋይላችን ውስጥ ሄድ አደረግን። ሄዳችን ውስጥ ደግሞ ታይትል አስገባን። ታይትል ውስጥ ምን ብለን ጻፍ? ማይ ፈርስት ኤችቲኤምኤል። የፈለግነውን ነገር መጻፍ እንችላለን። ታይትላችንን ማይ ፈርስት ኤችቲኤምኤል አል። ከዛ ሄድ እንትናል። ኔክስት ደግሞ ዋናው ስራ የሚሰራበትን ቦዲ የተባለውን ታግ እንከፍታለን። እንግዲህ የኤችቲኤምኤል ትልቁ ስራ የሚሰራው ምን ውስጥ ነው? ቦዲ የተባለው ታግ ውስጥ ነው። ቦዲ ታጋችንን ከፈትን። በኋላ እንዳይረሳን እዚሁ ላይ ቦዲ ታጋችንን እንዘጋለን፣ ስላሽ ቦዲ ብለን። እንግዲህ እዚህ መርሳት የሌለብን ነገር ምንድነው? የከፈትነውን ነገር የምንዘጋው ስላሽ እያደረግን ነው። ለምሳሌ ቦዲ ብዬ ከፈትኩ ስላሽ ቦዲ ስል ዘጋውት። ኤችቲኤምኤል አልኩ ስላሽ ኤችቲኤምኤል ስል ዘጋውት። ሄድ አልኩ ስላሽ ሄድ ስል ዘጋውት። ስለዚህ የከፈትነውን ነገር የምንዘጋው ስላሽ በማድረግ ነው። እንግዲህ ቦዲያችን ውስጥ የፈለግነውን ስራ እንሰራለን። ለምሳሌ እዚህ ቦዲ ውስጥ ሄዲንግ ዋን የሆነ ጽሁፍ እንጻፍ። እሺ ሄዲንግ ዋን። ስለዚህ ሄዲንግ ዋን ታግን እንጽፋለን። ሄዲንግ ዋን ታግ ለመጻፍ እንግዲህ ምን እንላለን? ኤች ዋን እንላለን። ሄዲንግ ዋን። በተመሳሳይ የከፈትነውን ታግ እንዘጋዋለን። ለመዝጋት እንግዲህ ልክ ቅድም እንዳደረግነው ምንድነው ስላሽ ኤች ዋን ነው። በቃ ኤች ዋን ብለን ጀመርን። ስለዚህ ስላሽ ኤች ዋን ስንል ሄዲንግ ታጋችንን ዘጋን። እዚህ ውስጥ የፈለግነውን ነገር መጻፍ እንችላለን። እዚህ ጋር እንግዲህ ማይ ፈርስት ኤችቲኤምኤል ብለናል። እዚህ ጋር ከፈለግን ፊውቸር ዌብ እንግዲህ ይኸው ፊውቸር ዌብ ዲቨሎፐር ብዬ ጻፍኩ። ሄዲንግ ዋን ነው። ከዛ ከፈለግኩ በተመሳሳይ ሄዲንግ ቱ ሌላ ነገር ማስገባት እችላለሁ። ወይም ደግሞ እዚህ ውስጥ የሆነ ፓራግራፍ መጻፍ እችላለሁ። ፓራግራፍ ለመጻፍ ደግሞ ምን አለ? የፓራግራፍ ታግ አለ። የፓራግራፍ ታግ ፒ ነው። ፒናት። በተመሳሳይ እሷን ደግሞ ስንዘጋ ምን እናደርጋለን? ስላሽ ፒ ነው። በቃ ሌላ ነገር የለውም። የከፈትነውም በተመሳሳይ መንገድ ስላሽ ስናደርግ ይዘጋልናል። ፒ አልኩ፣ ከፈትኩ፣ ስላሽ ፒ አልኩ፣ ዘጋው። እዚህ ፓራግራፍ ውስጥ ደስ ያለኝን ነገር መጻፍ እችላለሁ።
this website is እንግዲህ ምን ብዬ ጻፍኩ? this website is made by my phone ብዬ የመጀመሪያውን ኮዴን ጻፍኩ ወይም ፓራግራፌን ጻፍኩ። ከዛ ይሄው ፓራግራፉን ዘግተናል። ኔክስት ደግሞ የምንፈልገውን ነገር እናስገባለን። አሁን ደግሞ ከፓራግራፉ በታች ሌላ ሄዲንግ አስገባለሁ። የፈለግነውን መስራት እንችላለን። እዚህ ጋር ሄዲንግ ሁለተኛው ሄዲንግ ቱ አልኩ። ሄዲንግ ቱ የመጀመሪያው ሄዲንግ ዋን ነው። ሄዲንግ ዋን ሲሆን ከሄዲንግ ቱ ሳይዙ ተለቅ ያለ ይሆናል። ይሄ ሄዲንግ ቱ ነው። ከዛ ልክ እንደከፈትኩት በተመሳሳይ ዘጋዋለው። ስላሽ ኤች ቱ አድርጌው ስላሽ ኤች ቱ ሄዲንግ ቱ ስላሽ ኦኬ እዚህ ጋር ስራ ያደረኩ ስላሽ ኤች ቱ አልኩ። ከዛ እዚህ መሀል ላይ አሁንም የፈለኩትን ነገር ጽፋለሁ። እንግዲህ this website is made by my phone አልኩ። future web developer my first HTML አልኩ። እዚህ ጋር ስኪሎቼን እንግዲህ ዌብ ዴቨሎፕ ለማድረግ የሚያስፈልጉኝን ስኪሎች ልጻፍ። ስኪልስ አልኩ። ከዛ እዚህ ጋር ደግሞ ቀደም ሳይሆን ባለፈው ቪዲዮ የሰራውላችሁ ምን የሚላለ ሊስት ለማድረግ ኦርደር እና አንኦርደር ሊስቶች አሉ። ከነዛ ውስጥ አንዱን እንጠቀማለን። ይሄ እንግዲህ ምንድነው? አንኦርደር ሊስት ኦርደር ያልሆነ ሊስት ከፈትን። ስለዚህ ይሄን ሊስታችንን በተመሳሳይ ሁኔታ እንዘጋዋለን። ስላሽ አደርግና ዩኤል ወይም አንኦርደር ሊስት እንላለን። የሊስት ጥቅሙ ምንድነው? ሊስት የሚያደርግልን ነገር እንዲኖረን ነው። እንግዲህ ሊስታችን አንኦርደር ነው። ኦርደርን ማድረግ ከፈለግን ማድረግ እንችላለን። ኦርደር ለማድረግ እቺ አንኦርደር ዩኤል የምትለውን ኦኤል ለማድረግ ነው። ስለዚህ እዚህ ደግሞ ሊስት የምናደርጋቸውን ነገር እንዘረዝራለን። የሊስት ታግ እንከፍታለን። ሊስት እንልና ሊስት ታጋችን ኤልአይ ነው። ኤልአይ ከፈትን። ከዛ በተመሳሳይ ኤልአይ ብለን ታጋችንን እንዘጋለን። ስላሽ ኤልአይ አልና ለምሳሌ ዌብ ዴቨሎፕ ለማድረግ የመጀመሪያው ወይም ኤችቲኤምኤል ፋይል ለመስራት ምን ያስፈልገናል? የኤችቲኤምኤል ስኪል ያስፈልገናል። የኤችቲኤምኤል ስኪል ያስፈልገናል። የሚያስፈልገንን ይሄው ኤችቲኤምኤል ብዬ ጻፍኩ። ሌላው ደግሞ ምን ያስፈልገናል? በተመሳሳይ ሊስት ብዬ ልክፈትና ኤልአይ ሊስት ማለት ነው። ኤልአይ በተመሳሳይ ይሄንን ታግ ዘጋዋለው። ስላሽ ኤልአይ አድርጌ ስላሽ ኤልአይ ይሄኛው ሌላ ሊስት ነው። ይሄን ለመዝጋት ሌላው የሚያስፈልገን ሲኤስኤስ ምንድነው? እንግዲህ ይሄንን ቀጣይ ቪዲዮ ላይ የምናየው ይሆናል። ግን ለጠቅላላ እውቀት ሲኤስኤስ የሰራነውን ኮድ የምናሳምርበት ለፕሬዘንቴሽን የምናስተካክልበት የእንትን አይነት ነው። ላንጉዌጅ አይነት ነው ሲኤስኤስ የምንለው። እንግዲህ ይኸው ሄዲንግ ዋን ጻፍን፣ ሄዲንግ ቱ ጻፍን፣ ሊስቶችን ጻፍን። እሺ ኔክስት ምን ማድረግ እንችላለን? የፈለግነውን ነገር አሁንም እዚህ ውስጥ መጨመር እንችላለን። ለምሳሌ ሪፍ የሚያደርገው ሪፈረንስ የሚያደርገውን ነገር ኦር ደግሞ ሊንክ የሚያደርገውን ነገር መጻፍ እንችላለን። ከዛ እዚህ ጋር በተመሳሳይ ስኪላል ከፈለግን ደግሞ እዚህ ጋር በሄዲንግ ስሪ ምን ብለን ኤች ስሪ እንልና ሄዲንግ ስሪያችንንም እንዘጋለን። ታጉን እንዘጋና
ኤች ስሪያችንን ወይም ሄዲንግ ስሪያችንን እንዘጋና እዛ ውስጥ የፈለግነውን መጻፍ እንችላለን። ለምሳሌ እኔ ኮንታክት ብዬ ጻፍኩ። ኮንታክት አልኩ። ከዛ ኮንታክታችን ለምሳሌ ኢሜይል ቢሆንና ኢሜይላችንን ሊንክ እንዲያደርግልን ከፈለግን ደግሞ ምንድነው የሊንክ ታግ እንጠቀማለን። ሊንክ ለማድረግ እንግዲህ ኤ እንልና ከዛ ምንድን የምናደርግ ኤች ሪፍ እንላለን። ኤች አር ኤፍ ወይም ኤች ሪፍ እንልና ሊንክ የምናደርግበትን ፓዝ እዚህ ውስጥ እናስቀምጣለን። ሊንክ የምናደርገውን ፋይል ኔም እናስቀምጣለን። ከዛ ሊንክ ያደረግነውን ነገር ደግሞ ምን አድርገን እንዘጋለን። በተመሳሳይ ሁኔታ ስላሽ ምን እንላለን ኤ ብለን እንዘጋለን። ከዛ እዚህ ሊንክ የምናደርገውን ነገር ከየት ነው ሊንክ የምናደርገው የሚለውን እንጽፋለን። ለምሳሌ ኮንታክት ነው። ኮንታክቱ ቀጥታ ወደ ኢሜይላችን እንዲወስዳቸው ከኢሜይላችን ጋር ኮንታክት እንዲያደርጋቸው ነው የፈለግነው። ስለዚህ እዚህ ጋር ቀጥታ ኢሜይላችንን እናስገባለን። እንግዲህ ኮንታክት ብለን ኮንታክት የሚያደርጉን በኢሜይል ነዋልና እዛ ቀጥታ ይሄ ዌብሳይት ከኢሜይላችን ጋር ሊንክ እናደርገዋለን። ኤች ሪፋል ከዛ እዚህ ጋር ሊንክ የሚያደርገው ለምሳሌ ኢሜይል ኔማችን የሆነ ነገር ሊሆን ይችላል። እስኪ ኢሜይላችን ዌብ 2026 አት ጂሜል ቢሆን አት gmail.com ነዋል። ስለዚህ ይሄ ዌብ 2026 አት gmail.com የተባለ ኢሜይል ጋር ምን ያደርገናል? ወስዶ ሊንክ ያደርገናል። እዚህ ጋር ዲስፕሌይ የምትታይልን ቴክስትን መጻፍ እንችላለን ወይም ኢሜይል ማለት እንችላለን። ኢሜይላል እንግዲህ እዚህ ጋር ምን ጨረስን? ባጭሩ ዶክመንት ታይፓችንን ዲክሌር አደረግን። ኤችቲኤምኤል አልን ከፈት። በተመሳሳይ እዚህ ኤችቲኤምኤል ብለን ዘጋን። ከዛ ሄዳችንን ከፈትን። ሄዳችን ውስጥ ማይ ፈርስት ኤችቲኤምኤል የሚል ታይትል ጻፍን። ከፈለግን ማይ ፈርስት ዌብሳይት ማለት እንችላለን። ከዛ ሄዳችንን ዘጋን። ቦዲ ከፈትን። ቦዲ ውስጥ የተለያዩ ነገሮችን ሰራን። እንግዲህ ቦዲያችን ውስጥ የሰራናቸው የመጀመሪያው ሄዲንግ ዋን ፊውቸር ዌብ ዲቨሎፐር የሚለው፣ ሁለተኛው ፓራግራፍ ነው። ፓራግራፍ ዚስ ዌብሳይት ኢዝ ሜድ ባይ ማይ ፎን ይላል። ፓራግራፋችንን ዘጋን። ሄዲንግ ቱ ስኪልስ አል ሄዲንጋችን ዘጋን። ከዛ አንኦርደር ሊስት ከፈትን። እነዚህን ሁሉ ከሰራን በኋላ እዚህ ውስጥ እንገባና ሴቭ ወይም ሴቫስ የሚላለ እንዳይጠፋብን ሴቭ እናደርገዋለን። ወይም ይሄው እዚህ ጋር ሴቫስ አማራጮች አሉ። ነካና መጨረሻ ላይ እች የምታዩዋትን ምልክት በመንካት ረን እናደርገዋለን። ረን አደረግን። ስለዚህ ምን ይላል? የሰራነው ስራ ፊውቸር ዌብ ዲቨሎፐር ዚስ ዌብሳይት ኢዝ ሜድ ባይ ማይ ፎን ስኪልስ ይልና ኤችቲኤምኤል ሲኤስኤስ ኮንታክት ይልና ይኸው ወደ ኢሜይል ሊንክ ያደርገኛል። የሚሰራ ቢሆንና ኢንተርኔት ቢሆነው ቀጥታ እችን ኢሜይል ስነካት ብሮውዝ አድርጎ ቀጥታ ወደ እዛ ኢሜይል ያስገባናል። እንግዲህ በዚህ መልኩ መስራት ያለብንን ነገር ሰርተናል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ሌሎች መሰል የፕሮግራሚንግ ላንጉዌጅ ቪዲዮዎች እና ቱቶሪያሎች እንዲደርሷችሁ ይህን ኢንፎቴክ ዩቲዩብ ቻናሌን ላይክ፣ ሼር ኤንድ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።